ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ቅስቀሳ እያደረጉ ይገኛሉ። የፖለቲካ ፓርቲዎቹ የምርጫ ቅስቀሳ ከሚያደርጉባቸው መንገዶች መካከል የመገናኛ ብዙሃን ይጠቀሳሉ። ታዲያ የፖለቲካ ፓርቲዎች የሚያደርጉትን የምርጫ ቅስቀሳ እንዴት አገኛችሁት? እኛ ጋር ቆይታ ያደረጉት ይህም ብለውናል። ይዞ የመጡት እንግዲህ ገናም በመሆኑ ስለሆነ አጥጋቢ አይደለም። ጥሩ ነው። ይሄን ነው ያለው። ማኒፌስቶአቸውንም አላየሁም እስካሁን ድረስ። እንግዲህ ከዚህ የተሻለ ሲሆን አይደለ አንቺ ከዚህ የሚሰራው መንግስት የበለጠ ይሰራሉ ብሎ ከቀረበ ሁሉም ነገር ለህዝብ ግልጽ አድርጎ ማሳየት መቻል አለበት። ስለዚህ ውድድር ማለት ያ ነው ለኔ የሚሰማኝ ማለት ነው። አንዳንዶች ማኒፌስቶአቸውንም የሚያብራሩ አሉ። ያንዳንዶቹ ጥልቀት ያለውም አለ። ይሄ ያንን ሳይል አንዳንዶቹ ደግሞ ብዙም ጥልቀት የሌለውም ሁኔታ ይታያል። የጎደለውን ነገር ላይ አንድ ጠጠር ለመጣል የሚያስብ አስተሳሰብ ይዞ ወደዚህ ቢመጡ አዎ ህዝብ ያምናል። ህዝብ እያመን የህዝብ ትርታን እያዳመጡ ህዝብ ምንድነው ይፈልግ ምን ጎሎታል የሚለውን ጥያቄ ይዞ ቢመጡ የተሻለ ምን ጎላ ጉድለቱን እንኳን አላዩም እኮ እንደ ሀገር ስለ ኢትዮጵያ አይደለም የሚያወሩት እነሱ ኢትዮጵያን እንደማያውቋት አድርገው የሚናገሩ ፓርቲዎች እኮ አሉ። ኢትዮጵያን ካላወቋት ማን ሊመሩ ነው? ሳይድ ይዞ የሚከራከሩት ኦልድ ፖለቲካ ይዞ የሚከራከሩት አነሰሰሪ ጂኦፖለቲክስ ይዞ የሚከራከሩ ሰዎችን አያቸዋለሁ። ያ ደግሞ ለሀገሪቱም አይጠቅምም። አንዳንዱ የሚያያቸው በትክክል መሬት ላይ ያለው እየተሰራ ያለው ይዞ ነው የሚከራከረው። that means which is good። የቅድመ ምርጫ ወቅት ክርክሮችና ውይይቶች የዲሞክራሲ መገለጫ ናቸው። የፖለቲካ ፓርቲዎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ደግሞ ዲፕሎማሲያዊ ዘርፎች ላይ ሀሳባቸውን የሚሸጡበት ነው። ማህበረሰቡም የፖለቲካ ፓርቲዎች ለሀገርና ለሕዝብ የሚጠቅሙ አማራጭ ፖሊሲዎችን፣ ሀሳቦችንና ስትራቴጂዎችን ይዘው እንዲቀርቡ ይጠብቃል። ሀሳብን በነፃ መግለጽ የሚፈልጉትን ሀሳብ እየተናገሩ እኮ ነው። የሚፈልጉትን ሀሳብ ስድብ የለ ቀረሽ ነገር እስኪ ሲናገሩ እኮ መድረኩን ሰፊ አድርጎ ማደራደር ልብን አስፍቶ መነጋገር ማለት ይሄ ዲሞክራሲ ነው። ለኔ ዲሞክራሲ ማለት ሀሳብን በነፃነት መግለጽ ነው አንዱ ትርጓሜው ማለት ነው። የአመራሩን ራሱ ጽንሰ ሀሳብ የኢኮኖሚውን ጽንሰ ሀሳብ አንድነትን የሚያመጡበትን እንደገና ደግሞ በህዝቦች መካከል ደግሞ መግባባትን፣ ትስስርን፣ የመቻቻልን እሳቤ እንዴት አድርጎ ያሰርጻሉ የሚለውን ነገር ህዝቡ እንዲያውቅ በነፃነት ማውራት በጣም የተሻለ ነው። የሚሆነንን ለመምረጥ ካርድ ያውጥተናል። የምርጫ ካርድ በነፃነት ሀሳባቸው ማቅረብ ጥሩ ነው። ግን ያው ሀሳቡ አንቺ የምታዳምጪውና የሚቀርበውን ሀሳብ አይተሽ የሚበጅሽን መርጠሽ ነው የምትመርጪው። ስለዚህ ሀሳብ ዲሞክራሲ መሆኑ በጣም አሪፍ ነው። ሁሉንም ያማከለ ነገር ቢሆን ቢሰራ ጥሩ ነው። እንደ ኢትዮጵያዊ አንዱ እኔ እስከሆንኩ ድረስ የሆነ የተሻለ ነገር ትጠብቂያለሽ፣ ትፈልጊያለሽ። ገብቶሻል አይደል? አሁን ባለው ላይ የተሻለ ነገር ማለት ነው። የሚያወሩት ኖሬ እዛ ስራው ላይ ከገቡ በኋላም ተግባራዊ ማድረግ ነው ያለባቸው። ክርክሩ በአብዛኛው በአንድነት ዙሪያ አገራችንን እንዴት እናሳድግ በሚለው ዙሪያ የህዝቦችን አንድነት እንዴት ማምጣት እንችላለን፣ ህዝቦች ከጫፍ እስከ ጫፍ የሀገራቸውን ሉዓላዊነት እንዴት አድርገው ነው መከላከል የሚችሉት፣ እንደ አንድ ዜጋ ከነሱ ምን ይጠበቃል፣ ከመንግስት ምን ይጠበቃል፣ ወይ ደግሞ እንደ አንድ ፓርቲ ሲመጡ ወደፊት መንግስት እንሆናለን ብለው ያስባሉ ብዬ ስለማስብ መንግስት ለመሆን ደግሞ የህዝቡ ፍላጎት ምንድነው፣ ህዝቡ ምን ይፈልጋል፣ ከህዝቡስ ምን ይጠበቃል የሚሉ ነገሮችን ግልጽ በሆነ መልኩ ማቅረብ ይጠበቅባቸዋል ብዬ አስባለሁ። ፖሊሲያቸው ፖለቲካል ኢኮኖሚውን ማካተት አለበት። የህዝብን ፍላጎት ያማከለ መሆን አለበት። ፌር ኤንድ ባላንስ ፖለቲክስ መሆን አለበት። አሮጌ ፖለቲክስ መሆን የለበትም። የአሁኑ ጄኔሬሽን በጣም በልጦ ሄዷል። በጣም ያውቃል፣ እንዲህ አይቶ ያውቃል ፖለቲካውን። ፖለቲካ ባይማሩም ፖለቲካውን የሚያውቁ ሰዎች አሉ። ስለዚህ ፌር ኤንድ ባላንስ ፖለቲካ መሆን አለበት። እንደ አንድ ዜጋ እኔ የምፈልገው ማለት ነው ሀገር ሊያሻግር የሚችል ማኒፌስቶ ይዞ የሚመጣ የፖለቲካ ፓርቲ ቢሆን ደስ ይላል። ምክንያቱም አሁን ካለው ነባራዊ ሁኔታ አኳያ ተጨባጭ የሆኑ ነገሮችን፣ የሚዳሰሱ ነገሮችን፣ የሚታዩ ነገሮችን፣ አይኖቻችን የምናያቸውን ነገሮችን በሚዳሰሱ ነገሮች እውነት በሆነው ነገር ላይ እየተነጋገሩ እያመኑ የራሳቸውን ደግሞ ይሄ የተሻለ ነገር ነው ብሎ ይዘው አይዲያ ቢመጡ የተሻለ ህዝብን ያሳምናል።